ሰላም ጤና ይስጥልኝ። ዶክተር ኤርሚያስ እባላለሁ። የነርቭ ህክምና ስፔሻሊስት ነኝ። ላለፉት ቪዲዮዎች ስለ ህመም እያየን ነበረ። በተለይ ስለቆየ ህመም፣ ስለቆየ የመጀመሪያ አይነት ህመም የምንለው ማለት ነው። ህክምናዎቹን በዝርዝር እያየን ነበረ። ላስት ታይም ባለፈው ጊዜ ምንድን ያየነው እንዴት አድርገን እንደምናስተምር፣ ምክንያቱም ይህ ማስተማሩም የህክምናው ክፍል ስለሆነ እና ከዛ ከማስተማር ሂደት ውስጥ አንደኛው የጌት ኮንትሮል ቲዮሪ የምንለው ነገር አለ። የህመምን የሚጨምሩና የሚቀንሱ ነገሮች አውርተን ነበረ። ባለፈው ቪዲዮ ወደኋላ ተመልሳችሁ ማየት ትችላላችሁ። ስለዚህ ይሄ ከአንደኛው ከነዚህ ህመሙን ከሚጨምሩ ነገሮች አንዱ ይሄ ጭንቀት፣ ውጥረት፣ ይሄ ድብርት፣ እነዚህ ነገሮች ናቸው እና ይሄ ስትረስ ወይ ደግሞ ውጥረት፣ ጭንቀት እንዴት መቀነስ ይቻላል የሚለውን አትሊስት በራሳችን ማለት ነው አንዳንድ ሊጠቅሙ የሚችሉ ነገሮችን ዛሬ እናወራለን። ስለዚህ ይሄ ስትረሱንም ይቀንሳል፣ በዛውም ህመምም ይቀንሳል። ምክንያቱም ህመምና ይሄ ስትረስ የምንለው የጭንቀት የምንለው የአንድ ሳንቲም አንድ ገጽታ ነው የሚባሉት እና ተመሳሳይ የአእምሮ ክፍልም ነው። ኖርማሊ አሁን አንድ ሰው ህመም ሲሰማው ይሄ እንዲጨንቀን የሚያደርገን የአእምሮ ክፍልም አንድ ላይ ነው ስራው የሚሰራው ማለት ነው። ስለዚህ ስትረስ ወይ ጭንቀት ቀነስም ማለት ህመምም እንቀንሳለን ማለት ነው። ስለዚህም አንዳንድ ቀለል ያሉ መንገዶች ምን ማድረግ ይቻላል የሚለውን ዛሬ የምናየው ይሆናል ማለት ነው። አንደኛ ከቤተሰብ ከጓደኛ ጋር ጊዜ ማሳለፍ፣ ይሄም አንድ መንገድ ተደርጎ ይወሰዳል ማለት ነው። በተጨማሪ ደግሞ የምንወደውን ነገር ማድረግ፣ ለምሳሌ ምናልባት ግጥም አንዳንድ ሰው ግጥም መጻፍ መሆን ሊሆን ይችላል። ምግብ መስራት ተነስቶ አንዳንድ ምግብ መስራት የሚወድ ሰው አለ እና እነዚህ አሁን እዚህ የምጠቅሳቸው ነገሮች ትኩረታችንን ሌላ ነገር ላይ የሚያደርጉልን ነገር እና ይሄ ሰውነታችን ሪላክስ እንዲሆን የሚያደርጉ ነገር ነው እና እዚህ የምንወደው ነገር ላይ ለመስራት መሞከር። ከዛ በተጨማሪ ደግሞ ወክ ማድረግ፣ ስለዚህ ለራስ ጊዜ መስጠት፣ ደግሞ የአካል ብቃት እንቅስቃሴ ማድረግ፣ ይሄ ለአጠቃላይ ለጤናም ይጠቅማል። ይሄ ስትረስ ወይ ደግሞ ጭንቀት ለመቀነስም ይጠቅማል ማለት ነው። ሌላ በቂ እንቅልፍ ማግኘት፣ ይሄ ያው የራሱ ሌላ ርዕስ ይፈልጋል። ምናልባት እንዴት ነው ስሊፕ ሃይጂን የምንለው አለ። ለምሳሌ ሌሎችም መንገዶች አሉ ከመድኃኒት ውጭ ማለት ነው። እሱ ምናልባት የራሱ ርዕስ ይፈልጋል፣ ወደፊት ማውራት ይቻላል። ሀሳብ ላይ ትኩረት አለማድረግ፣ አሁን አእምሯችን ብዙ ሀሳብ ዝም ብሎ ነው የሚያመነጨው። እያንዳንዷ ላይ ዝም ብለን እንደዚህ ሆኖ ለምን እንደዚህ ሆነ እሱ ላይ መቶ ትኩረት እና ምንም መፍትሄ ለማይመጣ ነገር ሞር ስትረስ እየጨመርን ነው የምንሄደው እና በቃ ዝም ብሎ ሀሳቡን ልክ እንደዚህ ሲመጣ ዝም ብሎ መታዘብ በቃ ይሄዳል ራሱ እና ልክ እንደውም ምሳሌ የሚሰጠውን ለምሳሌ ልክ እንደ ደመና በቃ ሲያልፍ ማየት፣ ብዙ ትኩረት አለማድረግ፣ የሚመጣው ሀሳብ እያንዳንዱ ነገር ላይ ትኩረት አለማድረግ፣ ይሄም ራሱ ስትረስ ጭንቀት ሊቀንስ ይችላል ማለት ነው። አንዳንድ ያው ከአቅም በላይ ሲሆንም ደግሞ ሐኪም አሁን ቴራፒ ሳይካትሪስት አለ። ስለዚህ ባለሙያ ይሄን ብቻ ለማከም ያው ተማረ ሐኪም አለ። ስለዚህ እሱንም ግዴታውን የግዴታ በጣም በቃ ስራ ሊያስቆመን አይገባም ጭንቀት ስትረስ ካለ እና ኢቭን ምንም ትንሽ ካሳሰበን ማየትም ጥሩ ነው እና ይሄም ሌላ አማራጭ ነው ማለት ነው። አንዳንድ ደግሞ ይሄ ሼም አንዳንድ ሰው በጣም ይሄ ሼም ለሚለው ነገር ተጋላጭ ናቸው እና በቃ ማድረግ የማትፈልጉትን ነገር እምቢ ማለት። አሁን አለቃችሁ ሊያስጨንቃችሁ ይችላል ከትርፍ ሰዓት በላይ፣ ጓደኞቻችሁ እንደዚህ አድርግልኝ በቃ እምቢ ማለት መልመድ። ምክንያቱም ሞር ኃላፊነት በበዛ ቁጥር ግዴታችሁ ያልሆነ ኃላፊነት በበዛ ቁጥር ይሄም ስትረስ የመጨመር እድል አለው እና በቃ ማድረግ የማትፈልጉት ነገር ከሆነ እምቢ ማለት መልመድም ይሄ ስትረስ ይቀንሳል ማለት ነው። ሌላ ደግሞ መጽሐፍ፣ ወረቀት ላይ ያሉትን ችግሮች መጽሐፉ ራሱ ስትረሱን ይቀንሳል። ከዛ መጽሐፍ ብቻ ሳይሆን ያ ምንድነው ይሄን ስትረስ ሊያመጣ ካገኛችሁት፣ ምክንያቱም ከታወቀ መፍትሄ ከጎን መጽሐፍ፣ ከዛ ወደ ትግበራ መግባት። ስለዚህ ይሄ ነገ ከነገ ወዲያ እያልን ስንሄድ እንትኑ እየጨመረ ይመጣል። ስትረሱ ጭንቀቱ እየጨመረ ስለሚመጣ ትጽፋላችሁ። ምክንያቱም ካወቃችሁት መፍትሄ ምን ሊሆን ይችላል ብላችሁ ታስቀምጣላችሁ። ከዛ ወደ ስራ መግባት ማለት ነው። ስለዚህ መጽሐፍም
አንደኛው መንገድ ነው ማለት ነው። ከዛ በተጨማሪ ደግሞ አንዳንድ ሌላ የሚያዝናኑ ነገሮች አሉ። አሁን ለምሳሌ አንዳንድ ሰው ዘፈን ያዝናነዋል፣ አንዳንድ ቲቪ ፕሮግራም፣ ፊልም ማየት፣ ኳስ ማየት፣ መጫወት ኢቭን ስለዚህ እነዚህ የሚያዝናኑን ነገሮች ላይ ለነሱ ለራሳችን ጊዜ መስጠትም ያስፈልጋል ማለት ነው። ይሄም ስትረስ ሊቀንስ የሚችል ነገር ነው። ያው እኛ ሀገር ብዙም ባይሆንም የቤት እንስሳቶች አሁን ውሻ፣ ድመት እንደዚህ ያው ከተቻለ ቢኖር አሪፍ ነው። ለምሳሌ ስትረስ ይቀንሳል ነው የሚባለው። እንደዚህ አይነት ነገሮችም አንድ የሆነ ነገር አብሯችን ሲኖር ይህም አንድ መንገድ ሊሆን ይችላል ማለት ነው፣ ከተቻለ ማለት ነው። ስለዚህ እዚህ ጋር የጠቀስኳቸው አጠቃላይ እንግዲህ ማድረግ አንደኛው የህመም መቀነሻ መንገድ ነው ማለት ነው። ስትረስ ከቀነስን አንድ ላይ አብሮ ህመሙን ሊቀንስ ይችላል ማለት ነው። አመሰግናለሁ።